አንድ ሰውዬ ንስሐ አባት ይዛል እና በጣም ባለጸጋ ሰው ነው። ሀብት ንብረት የሞላ የተረፈው ነው። ከዛ ንስሐ አባት ይዛል። እኛ አባት ደግሞ በጣም የገንዘብ ፍቅር ያላቸው ነበሩ። ካህን ሆኖ ገንዘብ በጣም የሚወድ ሊኖር ይችላል አይችልም? ከመጀመሪያዎቹ 12 ካህናት አንዱ ይሁዳ ጌታውን እስከ መሸጥ የደረሰው በምንድን ነው? በገንዘብ ነው። እና እኚህ ሰውዬ ገንዘብ ይወዱ ነበር። ንስሐ አባት ሁኑኝ አላቸው። ሰውየው ባለጸጋ ነው፣ እሺ ብለው ተቀበሉት። ከዛ ጥቂት እንደቆዩ ሊያማክሩት መጡ። እንደው እባክህ አንድ ችግር ገጠመኝ። ምን ነው አላቸው። የእርሻ መሬት አለኝ፣ ግን ገበሬዎች የሉኝም፣ በደንብ የሚያርሱልኝ የሉኝ እና ከገበሬዎች አንዱን ላክልኝና የኔን መሬት ይረስልኝ አሉት። እሺ ችግር የለም ብሎ ገበሬ ያዘዘላቸው። የንስሐ አባት መሬት ማሳረስ ቀርቶ መጽሐፍ ቅዱስ ላይ ቤት ሰርቶ ይሰጣል። ለንስሐ አባቶቻችን ይህን ተራ ነገር ብናደርግ ለነሱ ከሚሰጡን አንጻር ምንም ነው እና ቤት ገዝቶሎ ይሰጣል። እና ይህ ሰው ገበሬውን ላከላቸው። ከዛ ሲያርስ ቆየ። ገበሬው እያረሰ ያለ አንድ ነገር አገኘ። የንስሐ አባትየው መሬት ላይ የተቀበረ በድስት የተቀበረ ወርቅ አየ። ቆፍሮ ሲያወጣ ወርቅ ነው። መልሶ ቀበረውና እሳቸው ጋር መጥቶ ማነው ባለጸጋው ጋር መጥቶ ኧረ የንስሐ አባት መሬት ላይ እኮ በጣም ብዙ በኪሎ የሚመዘን ወርቅ አገኘዋል። ሊያየ ሰው አለ? የለም። ለሌላ ሰው ነግራል? አልነገርኩም። በል እንደዛ ከሆነ ወርቁ የተገኘው እሳቸው መሬት ላይ ስለሆነ ወርቁ የሚገባው ለእሳቸው ነው፣ ሄደ ንገራቸዋል። እሺ ብሎ የገበሬ ሄዶ ንስሐ አባትየው ጋር የእርሶ መሬት ላይ ወርቅ አገኘው አላቸው። ገንዘብ ይወዳሉ ብያቸዋለሁ። በጣም ተደሰቱ። የታረከው አሉት። ቀብሬዋለሁ። በጣም ጥሩ፣ በቃ ያለበትን ታሳየኛለህ፣ ማታ እንገናኛለን፣ ግማሹን ላንተ አካፍልሃለሁ አሉት። እሺ ተባባሉ፣ ተስማሙ። አሁን እኚህ ሰው ግማሹን አካፍለዋለሁ ካሉ በኋላ ቁጭ ብለው ሲያስቡት እኔ ግን ምን ነክቶኝ ነው ግማሹን አካፍላለሁ ያልኩት? እንደው አፌን ይበላኛል ማለት ጀመሩ። እንደው ሩቡን እንኳ ብለው ምን አለ እስቲ። ሰይጣን ልባቸው ውስጥ ገባ። ሲብከነከኑ አሉ ማታ ላይ ገለዋለሁ ብለው ወሰኑ። ከዛ የተቀበረበትን ቦታ አሳያቸው። እዚህ ነው ብሎ ሲያሳያቸው ግራ ቀኝ አይተው ሰው አለመኖሩን አይተው ይህን ሰው ገደሉት እና ወራጅ ውሃ ውስጥ አሉት። ማንም አልሰማም ብለው ነው። ወርቁ መገኘቱን የሰማ ሰው አለ? የለም። ባለጸጋው ሰው ቢጠብቅ አይመጣም የሰውዬ። ከዛ በኋላ በጠዋት ሄዶ ሲያይ እዛ እርሻ መሬት ላይ ደም አየ። ገባው ነገሩ። በጣም አዘነ። እኚህ ሰው ገለውታል ማለት ነው። እግዚአብሔር ይፍረድባቸው። እኔ ግን ከዛሬ ጀምሮ መስቀልም አልሳለም፣ ቤተ ክርስቲያንም አልሄድ፣ ስጋ ወደሙም አልቀበልም ብሎ ቀረ እና የሰው ከቤተ ክርስቲያን ቀርቶ ስጋ ወደሙ መቀበል ትቶ ሌሊት በህልሙ